እንቅስቃሴ የምናደርገው ጦርነት ለመጀመር ነው እንጀምራለን ሲል ቃል በቃል ተናግሯል። ጦርነቱንማ ማን እንደኛ ስዬ የሚባለው ሌባስ እንደዛ አይደለም እንዴ ያለው? አሁን ማን ማሸነፍ የሚለው ቃል የትኛው ብትሰማ ነው ደስ የሚልህ እኮ? ተወዳደሩ እኮ ፖለቲካ። ታዲያ እንዴት ነው ስለ አክሱም ሙስሊሞች የሚሟገተው? እነዚሁ ራሱ ለነጻነትህ እናታግልሃለን ያሉት ሰዎች ደግሞ መኖሪያ መቀመጫ አሳጥተውት ደግሞ ተሰድ ርቆ ከሀገርም ጠፍቶ ኢትዮጵያ ናት የምትሻለኝ ብሎ ደግሞ ወደ ወንድሞቹ ወደ ሌሎቹ ብሔር ብሔረሰቦች የሚመጣበት ሀገር ላይ ሆነን እኛ ለራሳችን ስም ሳይኖረን ለሌሎች ስም ስንሰጥ ኖረናል። እኛ ማንን ይላል? ትላንትና ሲናገር ሲደነፋ ጦርነት አይቀርም፣ ብልጽግና እናስወግዳለን፣ ለመስዋዕትነት ተዘጋጁ እየመረረኝ ነው የሰማሁት ማለት ነው። በትክክል እነዚህ ሰዎች ሊያሻግሩን ነው ወይ? ዛሬስ እነሱ በሚጠሩን ስብሰባ ላይ እነሱ በሚናገሩት ሀሳብ ላይ እነሱ በሚያራግቡት ለራሳቸው የመኖርና ያለመኖር ጥያቄ ውስጥ የገቡ በወንጀል በሕግ የሚጠየቁ ሰዎች በሚመሩት ክልል ውስጥ ሰላም መኖር ይቻላል ወይ? በአንድ ዱላ እየተነዳ የሚሄድ የትግራይ ወጣት ምን ሆኖ ነው ራሱን ማዳን ያቃተው? ትላንት ለሌሎች ነፃነት ታግያለሁ ለሌሎች ህዝቦች የመልማት ምክንያት እኔ ነኝ ከጭቆና ነፃ የማውጣት መስዋዕትነት ዋጋ የከፈልኩ እኔ ነኝ ካልክ በኋላ ዛሬ እንዴት ነው አንድ ዱላ በያዘ አብረው ያውም ትላንትና አብረህ ሞተህ ቆስለህ እድለኛ ሆነህ መሞት ስላልሞት በህይወት ስላለ እንደዚህ ነው የሚወርዱት። ይሄ ሰውዬ ህዝብን በጅምላ እየተናገረ እሱን ራሱን ሄዳ ዳይፐር የሚቀይርለትን ከነዘር ማንዘሩ እየተናገረ እየተሳደበ አሜሪካም እየተባልክ ምግበይም እየተባልክ ከሰማይ በላይ ከምድር በታች ኃይል የለም እያልክ ውጥንቅጡ ከወጣው ማንነት ውስጥ እንዴት አንድ ወጥ ሳቤ አንድ የልማት አንድ አሻጋሪ ሰው ይወጣል ብለህ ትጠብቃለህ? አቤትም በል ስማችንን ንገሩን እኮ እያለ ነው ልጁ። ለማኝ አለ እኮ ስብሐት። ስለዚህ ከዛ ምን አለው? ይኸው አንተማ ይሄ ነህ አለው። 2014 እርዳታ ጭነው ሄደው አስቀሯቸው መኪኖቹን ባይዘው ወይ። ከዛ በኋላ ምን ያደርጉት? መኪናው ሰራዊቱን ጭነውበት መጡ። ሰራዊት ጭነውበት መጡ። ደብረ ብርሃን ድረስ ሊዋጉ የመጡ ከዛ በኋላ በድሮን ተመቱ። እልቂት በትምክህታውንም ትላንትና በእርዳታ የሚገለጽ ማንነት ይዘህ በጦርነት በጦረኞች መሪዎችህ እኛማ ስራው ነው እንጂ የከበደን ጦርነቱንማ ማን ብሎን እያለህ ካለ መሪ ጋር የምትሻገረው ነገን ተስፋ አድርገህ የምትጠብቀው ቀን የለም ብለን ማሳወቅ መቻል አለብን። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬው ፕሮግራም ተጀመረ። ዛሬ አንድ ከባድ ሚዛን ይዤላችሁ መጥቻለሁ። አብሮነት ስንሰራ እንግዲህ ታውቁናላችሁ። ዛሬ ደግሞ እንደገና ተገናኝተናል። ዛሬ ብቻ ሳይሆን በቀጣይ እንግዲህ አብረን እንሰራለን አይደል? ሁሌም ስለ ሀገር እንሰራለን። እውነት ነው። አንዳንድ ጊዜ መራራቆች መካከል ሲፈጠሩ ያው በየአቅጣጫው የራስሽ ሚዲያ ትይዣለሽ፣ የራስሽን ስራ ትሰራለሽ። የሚጣላ ነው ሰው የሚመስለው። ሮቤልም የራሱን ለምሳሌ በኪነ ጥበብ ከፍቶ እየሰራ ነው። ስለዚህ አንዳንድ ጊዜ ጸብ ይመስላቸዋል ሰዎች፣ ግን አይደለም። ሲደመር የሰራ ነው ስለ ሀገር ነው። አሁንም የምንሰራው በተለያየ ቦታ ሆነን ስንሰራ የነበረው ስለ ሀገር ነው። ያው ስያሜው ነው የሚለያየው እንጂ የምንገለጽበት የመጀመሪያው ሀሳብና ቃል እሱ ስለሆነ ነው ስለ ሀገርን የደጋገምኩት። እንግዲህ ብዙ ሰው የሚያቀን ኢቢሲ ላይ በነበረው ስለ ሀገር ፕሮግራም ነው። ከዛ የፕሪቶሪያው ስምምነት መጥቶ ደግሞ እኛ ከሚዲያው ኤዲቶሪያል ፖሊሲ ጋር አብሮ ስለማይሄድ የነበረው የስምምነቱ ውጤት የግድ ተለያይተን ደግሞ ግን ስለ ሀገራችን ማውራት መቀጠል ስለነበረብን ነው በተለያየ ሚዲያ የቆየ ነው። እንግዲህ ከዛሬ በኋላ ደግሞ ተመልሰን ተገናኝተን ስለ ሀገር እንቀጥላለን። በጣም አሪፍ። በነገራችን ላይ ሐመልማል አዋተ እህትሽ ናት እንዴ? እሷ ራሷ ታናሽ እህቴ ነፃነትን ነው ትለኛለች። አዎ ትለኛለች። እውነት ነው። ታናሽ እህቴን ነው የምትመስለው ምናምን ትለኛለች። አየህ ምስራቅና ሰሜን እኮ ነው በዚህ ልክ አንድ የመሰል ነው። ምን ያህል አንድ አይነት ኢትዮጵያ አንድ አይነት ማንነት እንዳለ የትም ቦታ ብትወለድ ያው አብረህ አንድ መምሰልህ የማይቀር እውነት ነውና አንዱ መገለጫ ይመስለኛል። ብዙ ሰው ይለኛል ሐመልማል አባተን ትመስያለሽ። አንዳንዴ ደግሞ ፍቅር አዲስ ዛሬ ሐመልማል እንደመሰልኩት በሚቀጥለው ፍቅር አዲስ እንመስላለሁ። እንግዲህ ካልገባለ በነገራችን ላይ በጣም ወርቅ ልብ ያላት በጣም ንጹህ በጣም ጥሩ ኢትዮጵያዊት ሐመልማል አባተ ነች። እናመሰግናለን። ደስ ይላል። ሌሎቻችሁ ማለት አይደል ማለት ያለ ግን ማቀውን መመስከር ስላለብኝ ትክክል
በአንድ ጊዜ ምን ሆነ መሰለሽ 97 ዓመተ ምህረት ሲሳይ አጌና ኢትዮጵያ ላይ ስንሰራ አንድ ጽሁፍ ጻፈ። ሰኔ ላይ ከምርጫው በኋላ ሰኔ ላይ ወጣቶች ተገደሉ፣ ግድያ ተጀመረ በኢህአዴግ። አርቲስቶች የታላችሁ ቀን ትተኛላችሁ፣ ስለ ኢትዮጵያ አታውቁ፣ የአፍሪካ መሪዋን አታውቁ፣ ምናት ይሄው ሰው እየተገደለ ህዝብ ነው የኛ እንትን የኛ ዋጋ የኛ ሀብት ህዝብ ነው ትላላችሁ። ግን አንዳችሁም መታችሁ እንኳን ወጣችሁ ለመናገር አትፈቅዱም ሲባል ሐመልማል ደወለች ወደ ኢትዮጵያ። እኔን መች ጠየቃችሁኝ? ኢንተርቪው ለመደረግ ዝግጁ ነኝ ብላ ኢንተርቪው ያደረገች። ከዛስ ለምንድን ነው ምርጫ ተብሎ የ8 እና የ9 ዓመት ልጆች የሚገደሉት ብላ ነው ያለችው ጋዜጣው። አስታውሳለሁ ከነነገረው እና በጣም ደፋር ነች። አወይ ጊዜ ከወጣች ከዛ በኋላ አወይ ጊዜ አወይ ጊዜ አወይ ጊዜ አወይ ጊዜ ጊዜ ደራሽ መንገደኛ ሁሌ ገስጋሽ። ለዛ ያው በዚች መልካም የኪነ ጥበብ ባለሙያ አመሳስለህ መስለህ ላቀረብከው ሐሳብ ቤቷን ሁሉ እኮ አቃጥለውባታል። ታውቂያለሽ? ቤቷን አቃጥለውባታል። ለማንኛውም ሐመልማል እንወድሻለን። እዚሁ ሐመልማልን ቁጭ አድርገናል። ዛሬ ነፃነትን ሆኜ እንግዲህ እንደሚታይኛለሽ። እሺ ወደ ፕሮግራማችን ስንመለስ አንድ መልእክት ላቅርብና እንሂድ። ቀሪው ህዝባችንና መንግስት የትግራይ ህዝብን ከነዚህ ነቀርሳዎች ማላቀቅ ግድ ይላል። አሁንስ በጣም በዛ። ማርሻሎ የጋርዮሽ ክፉ ህግ አውጥተው ህዝቡን እያስፈራሩ የነሱ ተገዢ ለማድረግ እየተጋጋጡ ነው። ወጣቱን እያፈሱ ለሳት ላይ የመማገድ ክፉ ስራቸውን እንዳይደገም በጥበብ እነዚህን ነውረኞች ነጥሎና ለቃቅሞ ለፍርድ ማቅረብ ግድ ይላል። እነዚህ ሻዕቢያ ተላላኪዎች በሰላም እጅ ስለማይሰጡ የተወሰነ ግጭትን ቢፈጠር ለአንዴና ለመጨረሻ ጊዜ ከትግራይ ህዝብ ጫንቃ ላይ ማስወገድ ግድ ይላልና ሌሎቻችሁም ከስር በሚታየው ቴሌግራም ቻናላችን ሐሳብ አስተያየታችሁን አካፍሉን፣ መልሰን ወደ እናንተ እናቀርባለን። አቤ እንግዲህ ፕሮግራማችንን የምንጀምረው በጣም አስደሳች ከሆነ ጉዳይ ነው። ይሄ እንግዲህ ጠቅላይ ሚኒስትር አብይ በራሳቸው ማህበራዊ ሚዲያ ላይ ያጋሩት ነው። ተመልከች። እንግዲህ አሁን የምንገኘው የቢሾፍቱ አዲሱ ኤርፖርት ወይም በኢትዮጵያ ታሪክ ትልቁ ፕሮጀክት ወይም በአፍሪካ ታሪክ አንድ ፕሮጀክት ሲንግል ፕሮጀክት በሳይዙ በሚፈስለት ሀብት በሚያንቀሳቀሰው አጠቃላይ ማሽነሪስ በአፍሪካ ደረጃም ትልቁ ፕሮጀክት ነው። ዛሬ በቢሾፍቱ ኤርፖርት ግንባታ ከሌሎች አመራሮች ጋር ለማየት የመጣንበት ዋናው ምክንያት ፕሮጀክት ገንዘቡ ወይም የስራው ሀሳብ ብቻ በቂ አይደለም። ብዙ ሀገራት እኛም ሀገር ብዙ እናስባለን፣ አንዳንዴ ሪሶርስ አሎኬት እናደርጋለን። ነገር ግን የፕሮጀክት አመራር ችግር ስላለብን ፕሮጀክት መቼ ጀምረን መቼ እንደምንጨርስ እንዴት ሱፐርቫይዝ እንደምናደርግ በቂ ግንዛቤ ስለሌለ አንዳንዴ ይዘገያሉ፣ ተጨማሪ ሀብት ያስወጣሉ፣ አንዳንዴ ደግሞ ሳይከናወኑ ይቀራሉ። እዚህ ቦታ ላይ ዛሬ ከ8000 በላይ ሰራተኞች አሉ። ዛሬ ከ3800 እስከ 4000 የሚጠጋ ማሽነሪስ እና መኪናዎች ይንቀሳቀሳሉ። ትንሽ ከተማ ማለት ነው እንቅስቃሴው። በ30 ኪሎ ሜትር ራዲየስ ውስጥ ነው ይሄ ስራ የሚሰራው። እዚህ ቦታ በቀን 650,000 በላይ ሊትር ነዳጅ በየቀኑ እንመግባለን ማሽኖቹ። በ10 ቀን ውስጥ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ለዚህ ቦታ ብቻ ይቀርባል። ነዳጁን ማቅረብ፣ ማሽነሪ ማቅረብ፣ መኪናዎች ማቅረብ፣ ይሄን መኪና መተማመስ ማኔጅ ማድረግ ደግሞ ሲስተም ይፈልጋል። ቅድም እንዳያችሁት ከሲቹዌሽን ሩም ቨርቹዋሊ በድሮንስ እያንዳንዱ መኪና እንቅስቃሴው ኮንትሮል ይደረጋል። ይህን ይመስላል እንግዲህ በአፍሪካ ግዙፍ ነው የተባለው አየር ማረፊያ ግንባታው በይፋ ተጀምሯል። በጣም ደስ የሚል ዜና ነው። እኔ ኒውዮርክ ላይ ሳይ የህንድም በጣም ትልቅ ነው። በጣም ኒው ዴሊ ያለው ቤልጂየም ሄጄ አይቻለሁኝ፣ ጀርመን አይቻለሁኝ፣ እንግሊዝ አይቻለሁኝ። እቀናለሁ። ገባሽ? ስታያቸው ምን አለ ኢትዮጵያ እንደዚህ በሆነት ያለሽ
የኒውዮርክ በጣም የተለየ ነው። በጣም አንደኛ ነው፣ ቤስት ነው። የቤልጂየምም በጣም ከአውሮፓ ካየኋቸው አላቅም እንግዲህ ካየኋቸው የለንደን፣ የቤልጂየም፣ የጀርመን በጣም አሪፍ ናቸው እና በእውነት ኢትዮጵያ እንደዚህ አይነት ነገር ስታገኝ ደስ አይልሽም? በጣም እኔ እንደውም የቀናሁት እዚህ እየሰሩ ያሉ ሰዎች አሻራቸውን እያስቀመጡበት ያለ ታሪክ ሳስብ ምን አለ ሁላችንም ኢትዮጵያውያን አንዳንድ ነገር እየሄድን አንዳንድ ድንጋይን ብናነሳ ማስቀመጥ ካልቻለን ብናነሳ እኔ በታሪክ እዚህ ቦታ ላይ እንዲያድርግ ያለው ብለን ምክንያቱም አየሁት። በጣም እኔ ትላንትና ስትልክልኝ ቪዲዮን በጣም ተደንቄ እያየሁት እያለው ጭራሽ ሌላ የሚያስደንቅ ንግግር ደግሞ ሲናገሩ ሰማሁ ጠቅላይ ሚኒስትር ዶክተር አብይና ይሄ ነገር እንደው ልብ ብለን እያየነው ነው ነገሮች እንዴት እየሄዱ እንደሆነ ብዙ ጊዜ ብንሰማት ደስ ይለኝ ነበር። ምን ይላሉ? ይሄ ስራ ስንሰራ ስንጀምረው በአጠቃላይ ኢትዮጵያን ለመሪ ሆነው ለመምራት በመጡበት ጊዜ ይባሉ የነበሩ ይነገሩ የነበሩ ነገሮች ጠቅለል አድርገው ነው የሚገልጹት እዚህኛው ሀሳብ ላይ እና እንግዲህ ማን እንደሚያሸንፍ እናያለን አሉ እዚቹ ቪዲዮ ላይ ማለት ነው። ብዙዎች አትችሉም፣ ገንዘቡም አይገኝም፣ ስራውን መምራት አይሆንላችሁም፣ ይህን የሚያክል ግዙፍ ነገር ለምን ታስባላችሁ የሚል ምልከታ ያለው እሳቤ ሲያራግቡ ይሰማል። እውነታቸውን ነው። ከነሱ አንጻር አይገባንም። እኛ ደግሞ እንችላለን፣ ይገባናል፣ የሚመጥነን ትልቅ ነገር ነው እያልን ነው። ማን እንደሚያሸንፍ ጊዜው ሲደርስ እናያለን። ማን እንደሚያሸንፍ እናያለን ብለህ ታውቃለህ? ከማን ጋር? ከተጣላኸው ሰው ጋር። ከማን ጋር ልትጣላው ከፈለግከው ሰው ጋር ፊዚካሊም በመሰዳደብ በቦክስም ቢሆን በምናምን ማን እንደሚያሸንፍ እናያለን ብለው ያሉበት ቃል ቀድሞ የተናገሩት ንግግር ምንድነው? መስራት አትችሉም፣ ማልማት አትችሉም፣ አቅም የላችሁም፣ ገንዘብ ማግኘት አትችሉም፣ እናንተ ምንም ነገር ማድረግ አትችሉም የተባልን ሰዎች ነን። ግን ማን እንደሚያሸንፍ እናያለን ይላሉ። ስራችን ያሸንፋል። ለእርሶም ለልጆቹም ይሆናል። ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርሶን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድሞ ለሚመጡ 20 ደንበኞች በካሬ 89 ሺህ ብር ተጨማሪ 25% ታላቅ ቅናሽ የማይደገም ወርቃማ ዕድል ሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርሶ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይሄ ብቻ የጋራ መገልገያዎች ከሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችተዋል። ከ700 ሺህ ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት። ሌላው እንግዲህ ዶክተር አብይን ከማንም ጋር ማነጻጸር ባልፈልግም የግድ ደግሞ አንዳንድ ጊዜ ሳይገባን ምንለው ምናስበው በሆነ መንገድ ደግሞ ቢነገረን እንዴት ያየነውን የተሳሳትንበትን ነገር ለማስተካከል ስለሚጠቅመን ልናነጻጽራቸው ከማይገቡ ሰዎች ጋር ትንሽ ንግግራቸውን ላስታውስ። አንድ ወቅት ላይ ይመስለኛል ጦርነቱ ከመጀመሩ በፊት ትግራይ ላይ ማለት ነው ይመስለኛል የምክር ቤት አባላትን ሰብስቦ ይመስለኛል አቶ ደብረጽዮን እኛ እኮ ሌላው ነው እንጂ መስራት ያቃተን ጦርነቱንማ ማን እንደኛ ስዬ የሚባለው ሌባስ እንደዛ አይደለም እንዴ ያለው። አሁን ማን ማሸነፍ የሚለው ቃል የትኛው ብትሰማ ነው ደስ የሚልህ? በልማት ማንም አይችለንም አትችሉም አላችሁን፣ ግን ይሄው ማቻላችን ያሳየናችሁ ነው የሚልህ መሪ ይሄንን አባባል ልጆቼ የሚቀጥለው ትውልድ ሲሰማው ማሸነፍን ከምን አንጻር እንዲያስበው ነው እየነገሩት ያሉት። ከማልማት ጋር ማልማት እንደምትችል፣ መቀየር እንደምትችል፣ መበልጸግ እንደምትችል። ግን ቃሉ ማን እንደሚያሸንፍ እናያለን የሚሉበት ጦር ተማዘው ሳይሆን መልማትን በማሳየት ነውና በጣም አስደንቆኝ ሳዳመጠው ያበሸሁት ቃል ነው መንገር የፈለገው። ቅድም ግን አንድ ነገር የተናገርሽው ነገር አለ። እኛም አሻራችንን ባሳረፍን የግዴታ እኮ እዛ ቦታ ላይ መሄድ የለብሽም። ሁሉም በየሙያው
ለምሳሌኛ ሐሳቡን ከደገፍሽ ይሄ በጣም መልካም ነገር ነው፣ ትልቅ ነገር ነው፣ ከትውልድ ትውልድ የሚተላለፍ ነው። አዎ እውነት ነው። ግን ምን መሰለሽ ብዙ ጊዜ ብሔራዊ ውትድርና ይሄንን እኮ የሚቃወም ይኖራል። ሞልቷል። አዎ ይሄ ነው አየሽ፣ አሻራ ለማሳረፍ ይሄ ነው። ይሄን ስትቃወሚ አሻራ ለማሳረፍ እንጂ ይሄን መቃወም እብደት ነው። በእውነት ጤነኝነት አለም ከአንድ ኢትዮጵያ የሚፈድቅ አይደለም። ሁሌ የምገልጻት ነገር አለች አቤ፣ ግብጾች በኢትዮጵያ ጉዳይ ላይ አንድ ናቸው። አንድ ናቸው። ሁሉም ግብፃዊ አንድ ነው በኢትዮጵያ ላይ ያለው አቋም። ኢትዮጵያ እንድትፈርስ፣ ኢትዮጵያ እንድትበታተን፣ አባየኛ ነው በሚል ግድቡ የሆነ ነገር እንዲሆን ሁሉም አንድ ነው አቋማቸው። ይሄ እኮ ዶክተር አብይ ነገር እኮ ይሄ እኮ የሚሄድበት አለ፣ ህዝብ ነው የሚሄድበት፣ ዓለም አቀፍ እንትን ነው የሚደረግበት፣ ስንት ሚሊዮን መንገደኞች የሚስተናገድበት ነው። ይህን መቃወም እብደት ነው በጣም። እኔ ምን አስታወሰኝ መሰለህ፣ ትላንትና ይህንን እያየን ነበር ጊዜ በኢህአዴግ ጊዜ የቢሾፍቱ የነበረውን የሜቴክ የጦር መሳሪያ የሚመረትበትን የኢንዱስትሪ እንትኑን ጎብኝተነው ነበርና የዛኔ የነበሩት አርቲስቶች ነበሩ። አጋጣሚ ሆነው እኛ ያየነው የጦር መሳሪያ ብቻ ነው ምርቱ። ከዛ ውጭ ልጎበኝም ተጠርቼ አላውቅም። ለመጀመሪያም ጊዜ ለመጨረሻም ጊዜ ያየሁት የጦር መሳሪያ ምርት ብቻ ነው ያየሁት እና ምን ብለው ጠቀሱ? እንደውም ሳምሶን ማሞ ይመስለኛል እንዴ ኢትዮጵያ ተደብቃ እያደገች ነው እንዴ ብሎ ገለጸው ማለት ነው። አሁን እድገት የሚለው ቃል በሁለቱም ስርዓቶች ማነጻጸር ፈልጌ ነው። ልክ ነው። የጦር መሳሪያ በተሻለ መንገድ ስትገነባ ኃይልህን ማን ነው ጦረኝነትህን ሳይሆን መቻልህን ማንም ሊደፍርህ እንደማይችል በተለያየ አጋጣሚ ለሚመጣ ጠላት ቀድሞ እንዲያስብ አንተን ከመውረሩ አንተን አደጋ ከማድረሱ አንተ ጋር ከማድረሱ በፊት ቀድሞ 2-3 ጊዜ እንዲያስብ ልታደርግበት ትችላለህ። እሱ ሌላ ሴክተር ነው። ለእኔ ገባኝ ደግሞ ተደብቆ ማደግን ደግሞ ያሳየኝ የትላንትናው የቢሾፍቱ ስራ ነውና ብዙ ጊዜ ያው ዶክተር አብይ ሰርፕራይዝ እያደረጉ ነው አይደለ? አልጠበቅክም እንደዚህ አይነት ነገር በጭራሽ። ያው እንደሚጀምር ተስፋ ተነግሮናል ብዙ። አዎ ግን ይሄን ያክል ሺህ ሰው ተሰማርቶ ይሄን ያክል ነዳጅ ይሄን ያክል ሰራተኛ የሚገርም በዛ ላይ ደግሞ በጣም ዘመኑን በሚዋጅ የቴክኖሎጂ ውጤቶች ታግዞ በተለይ ብዙ ጊዜ በጣም ትልልቅ ሀገራችን ላይ እንደዚህ አይነት ፕሮጀክት የምታየውን ኢትዮጵያ ላይ ማየታችን በጣም ያስደስታል። እባካችሁ እንደውም አንዳንድ ጊዜ እንደነዚህ አይነት በጣም ኃይለኛ የስራ ሁኔታ ውስጥ ያሉ ሰዎችን በጣም በዘቀጡ ፖለቲከኞች አንጎላቸውን እየበጠበጥናቸው ከሆነ እውነት ለመናገር ሌላ ብዙ ነገር ወደኋላ ተመልሰን እንድናስብ እያደረግነው እያሰብነው እያወራን ያለነውም ነገር በደንብ ልናስተውል የሚገባ ነገር ነው። እየለማች ያለችን ሀገር ለማደናቀፍ ፊት መሰለፍ ልክ አይደለምና እንግዲህ ማነጻጸር በማይገባን ብናነጻጽራቸውም ያው ማን እንደሚያሸንፍ የሚለው ቃል በጣም አስደንቆኛል። በልማት ማን እንደሚያሸንፍ በሚል ይተካልን። ወደሚቀጥለው ፕሮግራም እንግዲህ እንለፍ። መቼም ያው ስናልፍ እነዚህን ጉደኞች ነው የምናየው። ጥሩ ልማት አይተን ጥሩ እንቅስቃሴ አይተን ደግሞ ወደዚህ ልንቃጠል እንለፍ። በነገራችን ላይ ይሄን ቪዲዮ የላከልኝ የፕሮግራማችን ተከታታይ የብዙ ፕሮግራሞች በጣም ጎበዝ ልጅ አህመዲን እናመሰግናለን። በጣም ነው የምናመሰግነው። ይሄ ሙስሊም ወንድማችን ምን እንደሚል በጣም ያዘንኩት አንድ መሪ ተብሎ ካየውበት አሳዛኝ ነገር ደብረጽዮን ነው ማነው የሚባሉት ሰውዬ በጣም የሚያጅብ ነው። ሳውዲ ላይ ሞት ሊፈረድባቸው የተፈረደባቸው የትግራይ ተወላድ የዓለም ህዝቡ ሁሉ ለዚህ ፍትህ መቆም አለበት አሉ። አዎ እንቆማለን። ሳውዲ ላይ ሞት የተፈረደባቸው ወንድሞቼ እህቶቼ አላህ በሰላም የተፈረደባቸው ሞት ተሰርዞላቸው በሰላም ከእናት ከአባታቸው የሰሩትንም ስህተት ደግሞ ወደ ጌታቸው ተመልሰው ሀገራቸው እንዲገቡ የሁላችንም ምኞት ነው። ይሙት አትልም፣ ሰው ይሙት አይባልም። አንድ ንጹህ ልብ ያለው ሰው ምን አባቱ ይሙትና እንኳን ተገላገልን አይባልም። እሳቸው ንግግር ተናገሩ። ጥሩ ነው ንግግሩ፣ ምን ችግር አለ? በጣም ግን የሚገርመው የዓለም ህዝብ ለዚህ ፍትህ ሰብአዊነት ነገር መቆም አለበት። በእርግጥ ምንጽር ለብሰዋል እሳቸው አክሱም ጋር ሲገቡ ምንጽሩ ላይ ለብሱ ይችላሉ። መርጦ አልቃሽ ማለት ይሄ ነው። መርጦ አልቃሽ ማለት ይሄ ነው። እዛ እንዲገደሉ ዓለም አቀፍ ጥሪ ያደረግን አጠገባችን ሰርጋቸውን በልተው ለቅሶ ተደራርሰው
በሰላም ተኗኑረው እንደነሱ ደም እንደበሉት ደም እንደጎረሱት እሳት እንደበሉት ጦርነት ላይ እንደተካፈሉት ይበቃናል። በነገራችን ላይ ነገር ልጠይቅሽ፣ በጣም በተደጋጋሚ አስተያየት ነው። ለምንድን ነው አሪያ ስለ አክሱም ሙስሊሞች የማታነሳው? አንስቼ አላቅም እንዴ ሲመስክር ይላል። ከስለ ሀገር ነው የጀመርነው እኛ ኢቢሲ እያለን እኮ የምናወራው እሱን ነበር እንደውም። ምክንያቱም የዛኔ የታሰበው ሴራ ለዛሬው አሁን ለደረሰበትም እንዳይደርስ ስንሰጋ ስለነበር በአጠቃላይ ሁኔታዎቹን ማለት ነው። ስለ አክሱሙም ሙስሊሞች ያወራንበት ነጥብ ዛሬ ላይ የሆነ ስላለው ነገር ሊሆን እንደሚችል ቀድመን አስበነው ወይም ተንብየነው ነው። ለምሳሌ ዶክተር አብይ ወደ ስልጣን እንደመጡ የህወሓት ካድሬዎችና የህወሓት አመራሮች ያው በኋላ ላይ እንዲሆን የፈለጉት ጦርነት ለመጀመር ሲፈልጉ የዞሩ በየዞኑ በየወረዳው ትግራይ ክልል ውስጥ ማለት ነው ይሰብኩበት የነበረው አንድ የፕሮፓጋንዳ መንገድ ሙስሊም መሪ መጥቶብሃል። ቃል በቃል ስለ ሀገር ላይ ተናግሬያታለሁ። ሙስሊም መሪ መጥቶብሃል። አሁን በትግርኛ ሑርመይ ማለት የክርስቲያን መሐላ ነው። እግዚአብሔርን እንደማለት ነው። እግዚአብሔርን ማለት ትተህ ወላሂ ወላሂ ልትል ጀመር ነው ተዋል። ሁለቱም ጫፍ በጣም አደገኛ መርዝ ናቸው ማለት 50 ዓመት ሙሉ ተሸክሟቸው አብሯቸው ኖሮ ደግሞ እኮ ይሄንን አበበች ይሄን ሲሉ ምርጫ ያወዳደሩት አሁን ለምሳሌ አብዛኛው በሀገራችን ላይ ያሉ ሃይማኖት መሪዎች ከፖለቲካ ገለልተኛ ናቸው። ትግራይ ያሉት እኮ ለምርጫ ተወዳድረዋል። የሙስሊሙም ኦርቶዶክስ ደግሞ አባረሩታል እኮ ሰሞኑን። አሰማሽም እንዴ? በሰላማ ነው ማን የሚሉት? አባ ሰላማ የኦርቶዶክሱ ናቸው። የእስልምናው የመጅሊሱ ደግሞ ሌላ ናቸው። እሳቸው ናቸው ማጭው የተወዳደሩት እኮ ተወዳደሩ እኮ ፖለቲካ። ታዲያ እንዴት ነው ስለ አክሱም ሙስሊሞች የሚሟገተው? አይሟገቱም። በኋላ ላይ እናወራዋለን ያባለን የሚለው ነገር ስለምንመጣበት በጣም የተዘበራረቀ እኛ ተሟግተናል ለማለት ነው። ተመልካቾች በጣም ብዙ በጣም ከዛ ደግሞ እንግዲህ አብሮ የኖረ ህዝብ ነው። በተለያየ መንገድ ሊለያዩት ያላሉት ነገር የለም። እንግዲህ በማንነቱም በሃይማኖቱም በብዙ መንገድ አይደለም። የዛኔ በጣም ያደነቅኳቸው አክሱም የነበሩት አባቶች አንዳንድ ጊዜ እግዚአብሔር አንድ ጻድቅም ካለ እምረዋለሁ ይላል ይባላል በመጽሐፍ ቅዱስ ታሪክና እንደነዚህ አይነት ሰዎች መኖራቸው እስካሁንም ድረስ ችግሩ በታሰበው ልክ እንዳይቀጥል አድርጎታል ብዬ ማምነው። ዛኔ ሙስሊሞች ላይ ሊዘመት የታሰበው ነገር በሚስጥር የደረሳቸው አባቶች እየዞሩ እነዚህ ሙስሊም ቤተሰቦች ጋር እየሄዱ ልጆቻችሁ እንዳይወጡ ጠብቋቸው፣ ይሄ ጊዜ ማለፉ አይቀርም፣ ምክንያቱም የታሰበው ሌላ ነገር ስለሆነ ብለው አስጠንቅቀው ነገሩ እንዲረግብ አድርገዋል። እሱ ብቻ አይደለም። ታስታውሻለሽ? ምንድነው ነጃሺ ነው አንድ መስጊድ ላይ ሄደው መሳሪያ ተኩሱ ነበር እኮ በከባድ መሳሪያ እንዲመታ በመከላከያ እንዲመታ እንጂ እነሱ ራሳቸው መከላከያ መታው ብለው እንደ አንድ እሱ ሁለተኛ እዛ ውስጥ ሆነው ለምንድነው ከኛ ጎን ማትሰልፉት ብለው ሙስሊሞች እኛ ጦርነት ውስጥ አንካፈልም ሲሏቸው እዛ ሆነው መካከለኛ መሳሪያዎችን ይተኩሱ ጀመረ። እንዲህ ነው ያደረገው። ተመጣጣኝ ደበደብ ማለት ነው። ለጌታቸው በኋላ ላይ ያልነገሩንም ገዳም ውስጥ ነበር ነው። እውነት ነው። ለማንኛውም እዚህ ድረስ ነበረ እንግዲህ እነሱ በእርግጥ ሙስሊም ክርስቲያን አይሉም እነሱ እናውቃለን አይደለ? ትግራይ ውስጥ እንደዚህ አይነት ነገር የለም። ስብዕና ማንነትም ስለሌላቸው ሁሉም ላይ ነው ስህተቱን የሚፈጽሙት። ግን ዛሬ እንዳለ ወንድማችን መርጦ አልቃሽ መሆንን ነው ሊኮንን የፈለገው። እኛም እሱን እንፈልጋለን። በጣም ጥሩ ሀሳብ ነው፣ እንደግፋለን። በትላንትናው ዕለት እንግዲህ በደረሰኝ መረጃ በቀደምም እንግዳ አድርጌ ያቀረብኩት ሀፍቱ ኪሮስም ነግሮን ነበረ። በአላማጣና ራያ አካባቢ ግራ ካሱ እንግዲህ ምሽግ እየተቆፈረ እንደሆነ ነግሮን ነበር። ይሄ ምሽግ እየተቆፈረ ያለው በሻዕቢያ ትዕዛዝ ነው። አንድ ጊዜ ሳሙራ ምንድን ነው ያለው ለሻዕቢያዎች እነሱ ጉድጓድ መቆፈር ይችላሉ፣ እተን መቅበር እንችልበታለን ነበር ያለው። መቀበሪያቸውን ነው እንትን እያደረጉ ያሉት። አሁን ይሄ ቀረ ጎሪላ ፋይት በድሮን ዘመን ላይ ጉድጓድ ቆፍረሽ ጥይት ሊተኩሽበት ነው ድሮን ላይ እና በሽሬ አካባቢም ትላንትና ድሮን የነሱ የነዚህ ያደፈ ቡድን ሰራዊት ተመተዋል እና ውጊያ ለመክፈት እንቅስቃሴ ጀምረዋል። ቶንሳ የምትባል አካባቢ ወደፊት እየተንቀሳቀሱ ነው። ዋጃ ኩሊክረንስ ነው በላይ በኩል በጸሊ መንገዲ
የምሽት መንገድ ነው ይንቀሳቀሳሉ የሚባል ቦታ አርሚ 13 የቀረው ከአርሚ 7 ጋር ተጣምረው ሄዳለች። ከትላንት ወር ጀምሮ አርሚ 42 ወደ ደደቢት ተንቀሳቅሷለች። ጉዞ በእግር ነው። ድሮን ታርጌት ለማምለጥ ነው ይሄንን የሚያደርጉት። በእግር ነው የሚያስጉዛቸው አንዱ ሀገር ወደ አንዱ ሀገር በእግር። መዲድ ትላንትና ሰኞ ሞኒ ስብሰባ ላይ ውሏል። እንቅስቃሴ የምናደርገው ጦርነት ለመጀመር ነው እንጀምራለን ሲል ቃል በቃል ተናግሯል። እና ይሄ እንግዲህ ህዝቡን ሆን ብሎ ለማስጨፍጨፍ ነው። ቃል በቃል ግን እነ መዲድ ትላንትና ይሄንን ያሉና አቤ ትግራይ ወዴት እየሄደች ነው? ወደ 3ኛ ወደ 4ኛ ወደ 5ኛ ማብቂያ ወደ ሌለው ልክ ጀነራል ዮሐንስ እንዳሉት ከዚህ አዙሪት መቼ ነው የምንወጣው? ትላንትና ወደ መልስሽ ከመግባታችን በፊት ይሄ ታውቂዋለሽ ኮሎኔል ገብረስላሴ ይባላል የአርሚ 22 አዛዥ። አሁን ደግሞ የትግራይ እኮ የፖሊስ አዛዥ አደረጉት። ገብረዲላን አንስተው እችን ታውቂያታለሽ? ማንስ ዘውዱ። እችን ልጅ የገደለው የዚህ ልጅ ነው። ፍትሃታለች። ሌሎች 3 ነው ምናምን ሴቶች ናቸው የተገደሉት ተደፍረው በአሰቃቂ ሁኔታ። ዛሬ ያየሽው ራሱን ደብቆ መነጽር አድርጎ ኮፍያ አድርጎ ነው ትላንትና ሲናገር ሲደነፋ ጦርነት አይቀርም፣ ብልጽግና እናስወግዳለን፣ ለመስዋዕትነት ተዘጋጁ እየመረረኝ የሰማሁት ማታ። እና ትግራይን ወዴት እየወሰዷት ነው? እኛ ማንን ወደሚለው ሐሳብ ይወስደን ይሆን ይሄ ነገር? እናወራበታለን ያልኩ እኛ ማንን። እነዚህ ሰዎች እንግዲህ 50 ዓመት ይሄን ቃል ብለውታል። 50 ዓመት ስልህ ያው በፖለቲካ ውስጥ ከገቡ በኋላ ያለውን እድሜ ለመቁጠር ፈልጌ ነው እንጂ በትግራይ ታሪክ ወደ 100 ዓመት የሚሆን የስብሃት እድሜን ማለት ነው። ያው እሱ ከወላጆቹ የተቀረጸውን ስብዕና ይዞ አይደለ በኋላ አሁን የምንገልጽበትን ማንነት እያየንበት ያለ ነው። ስለዚህ እኛ ማንን የሚለውን የሚጠይቅ ትውልድ መጥቷል አይደለ? አሁን እኛ ምንድነን ምናምን ሳይሆን እኛ ማንን ብሏል አንድ ወጣት። ምናልባት ቪዲዮን እናሰማው። ሃም ተጋሩሲ ጎዶሎና ሕመቅና ታእዩልናስ ተነጋግርና እንፈልጥ ነው። እንደ ተጋሩ ጎዶሏችን ችግራችን ወይም መጥፎነታችን ምንድነው ብለን ተነጋግረን እናውቃለን ነው። ፈሊና ከንፈልጦ ነው ለይተን እናውቀዋለን ነው። አፍቱ ምግዳል ሲ ቶም ዓበይትና ለህወሓት ለዓለዋ መራርሓ ሲ እዛ 2013 የታገለው ጊዜ ማለት ነው። ትልልቅ የሚባሉት የህወሓት አመራሮች ይላል ታይኩሊ ሰምዑም ነይሮስ ለምሓራይ ትምክሕተኛ ኃይል ይሉ አማራን ትምክሕተኛ ኃይል ይሉታል፣ ኦሮሞን ጠባብ ይሉታል። አሕናኸ ኢሎም ነዋዕሎም ጎዲፍ ግን አይፈልጡ የኛ ቆሻሻ ግን አናቅ ማለት አሕና ታይ ሕመቅና እኛ ምንድነው ችግራችን? ሕመቅ ማለት መጥፎነታችን። ላውቅዑኻስ ቅንዕ ኢልኻስ ትምክሕተኛ እየመቱህ እየተጨፈጨፍክ ቀና ብለህ ትምክሕተኛ ትለዋለህ። ጸቢብ ንብሎ ጠባብ ትለዋለህ። አሕናኸ ንውቃዕለና ንጭፍጨፍለና ንደክለና እናሃልቅለና ታይ ሕመቅና ድሆች እየሆንን ነው፣ እያለቅን ነው፣ እየተራብን ነው። የኛስ ችግራችን ምንድን ነው? ስማችን ማን ነው ብሎ ነው የሚጠይቀው። በጣም የሚገርመው ነገር አንዳንድ ጊዜ ሰዎች ራሳቸውን እንኳን እኔ ማን ነኝ ብለው ባለመጠየቃቸው ምክንያት ብዙ ችግር ውስጥ ይገባሉ። ይሄ ልጅ እየጠየቀ ያለው ግን እንደ ህዝብ ነው። እኛስ ማነን? ለሌሎች ብዙ ስም ሰጠናቸው። እንደ ብሔር ሁሉም ብሔር ስም አለው። ግን ደግሞ ተጋሩ ከብሔራቸው በተጨማሪ ስም ጨምረንላቸዋል። አንደኛውን ትምክህተኛ፣ ሌላኛውን ጠባብ ታስታውሳለህ። ጋምቤላን፣ ሌሎች የአፋርን፣ የሶማሌን አጋር ምናምን ተብሎ ሌሎችም አካባቢዎች ስም እየተለጠፈበት መጥተዋል አይደለ? የኢትዮጵያ ህዝብ እንደ ብሔር ስሙ እንዳለ ሆኖ እኛስ ማነን ብሎ ነው የሚጠይቀው ይሄ ልጅ። ይሄ ጥያቄ ካልተመለሰ ቅድም ያልከው መዲድ እንዲህ ያለ ደብረጽዮን እንዲደገመ ምናምን የሚለው የሆነ ውጥንቅጥ ውዥንብር የተደበላለቀ ነገር ማጽዳት አትችልም። መጀመሪያ ልክ ለሌሎች ስያሜ እንደሰጠናቸው እኛም ስያሜያችንን እንወቀው። ማነን እኛ? ለምሳሌ ስለ 100 ዓመት ታሪኩ ላወራ ልፈልጌ ነው። ከዛ በፊት ግን አንድ ነገር ልንገርሽ። 96 ዓመተ ምህረት ግምገማ ተካሄደ በኢህአዴግ ውስጥ፣ አስደንጋጩ ግምገማ። መለስ ዜናዊ አራቱን ድርጅቶች ይገመግም ጀመር። ብቻውን ነው የሚገመግመው። ለህወሓት ለስለስ አድርጎ ይሰጣት። ለህወሓት ምን አላት? ህወሓት ማለት ሸንኮለል ክብር ይላል። ምንድነው ሲሽከረከር የሚውል ሲያወራ የሚውል በተግባር ግን ይሌለ ብሎ አለፋት። ይሄ ህወሓትን ነው የሚገልጸው። አዎ ቀጠለና ብአዴን ልክ እንደ አባይ ወንዝ አሁን እንኳን አባይ ተገድፏል
ይገባዋል። እንደ አባይ ወንዝ እንዲህ ሲሽከረከሩ ነው ኢትዮጵያን ሙሉ ከዛ በኋላ እንደሚፈሰው ያለ ስራ ስትሽከረከሩ የምትውለዋላችሁ። ኦህዴድ ለትግል ፈጥረን የት እንደገባ የማትታወቅ ድርጅት ደቡብ ህዝቦች ከማህዘል ካንቀልባ 18 ዓመት ሙሉ የዛ ጊዜ 18 ዓመት ካንቀልባ መውረድ ያልቻላችሁ አዲሱ ለገሰ 398 ቢሮዎች ሰጠነ የገጠር ልማት ቢሮዎች ለአንተ አንድ ስራ ሳሰራበት ይሄውና ስንት ዓመት ሆነ። ለአንድ ገበሬ 300 ምናምን እንቁላል ብንሰጠው ኖሮ ፈልፍሎ ስንትና ስንት ሺህ ዶሮ ያረባ ነበረ። ተፈራው አልዋ አቅም ግንባታ ሚኒስትር አረግነ። ለራስ አቅም የሌለን አቅም የሚያስፈልገነ አርከበ ቁባይ 7 ድስት ጥዳ 7 አይነት አጓጉል ወጥ እንደምትሰራ ሲል ያንንም ስልኩፍልኩ የሚያርብ እንዲህ ነው ያላቸው። ሌሎችን ደረሷል በወቅቱ በጋዜጣም ላይ ጽፌዋለሁ። አሁን ስለ ህወሓትና ሌሎች ስለ ፓርቲዎች ሲገለጽ ፓርቲዎችን ነው የሚገልጸው። ህወሓቶች ለሌሎች ስም ሰጧቸው ብለን የምንለው በብሔር ለይተው ነው። ትምክህተኛ ጠባብ የሚሏቸው አማራ፣ ኦሮሞ እያሉ ነው። ይሄ ልጅ የሚጠይቀው ተጋሩ አሁን ህወሓትን አለም እየጠየቀ ተጋሩ እኛ ማንን ነው? ምክንያቱም እንግዲህ ይሄ ልጅ በ30ዎቹ እድሜ ላይ ቢሆን ከ50 ዓመት በፊት የተመሰረተው የነስብሃት የትግል እንቅስቃሴ የጫካ እንቅስቃሴ ህዝቡ በማንነቱ ተዋርደዋል። በማንነቱ ክብሩን አጥቷል። የማንነት ጥያቄ አለበት። በቋንቋው መናገር አይችልም፣ ፍትህ ርትዕ ማግኘት አልቻለም ብለው ሊታገሉለት ወጥተው ሌሎችንም ተጋሩ እንዳታገሉ ይታወቃል በታሪክ አይደለ ብለውናል። እነሱ ዛሬ ላይ መጥተው የሚነግሩን ወራዳ ህዝብ ትግራይ፣ የተዋረድክ የትግራይ ህዝብ፣ የተራብክ የተቸገርክ፣ ለመመጽወት እንኳን የምንጸየፍህ ደግሞ ይሉታል። እዚ ቆማል ህዝቢ እዚ ነፋጥ ህዝቢ ይሄ ቅማላም ይሄ ንፍጣም ለሚን እኳ ክትኸወሉ እኳ ዝሕፍረካ ንጽየፎ ዝነበርና ለምኖ ለመመጽወት የምትጠየፈው ኣብ ኢትዮጵያ እዚ ቦታ እዚ ክሕዝ እዚ ሒዙ ነይሩ ተገላጊልና ነርና ትደርባይት ለማን ህዝብስ ኣብዚ በፂሑ ይሄ ቆሻሻ የተጣለ ለማኝ ህዝብ ስብሃትን እኮ ያመልኩታል እኮ አበበች ትላንት ላይ ይሄም እንደ ፎቶግራፍ ቪዲዮን የላኩልህ እየሰገደችላቸው የሞቱትን ሰዎች እንዲህ ያሉን ነው። እንዲህ ማለት የፈለገ አሜሪካኖች ያ ቪዲዮ ያየሁት ትሰግድላቸዋለች እኮ ለሞቱት። ያው ለሙታን አሉላቸው የሚለውን አባባል በቀደም ዕለት አንዲት ኮሎኔል አገኘሁኝ እና ታውቂያታለች፣ ስሟን እንኳን አንግለጸው። የእሷ ወንድም ወላጆቹ እንግዲህ ከደጃዝማች የሚወለድ ነው አሜሪካ ውስጥ የስብሃት ዳይፐር ቀያሪ ሆኗል አሉ። እውነት ነው። እና እንደዚህ ነው የሚወርዱት። ይሄ ሰውዬ ህዝብን በጅምላ እየተናገረ እሱን ራሱን ይሄ ዳይፐር የሚቀይርለትን ከነዘር ማንዘሩ እየተናገረ እየተሳደበ፣ ስለዚህ ማንንኛ እንዲህ እየተባልን እውነት ነው ለሌሎች ስም እያወጣን ለሌሎች ተጨማሪ ስም እየለጠፍንላቸው ተመልሳ ደግሞ ለምነህ እነዚሁ ራሱ ለነፃነትህ እንታገልልሃለን እናታግልሃለን ያሉት ሰዎች ደግሞ መኖሪያ መቀመጫ አሳጥተውት ደግሞ ተሰድ ርቆ ከሀገርም ጠፍቶ ኢትዮጵያ ናት የምትሻለኝ ብሎ ደግሞ ወደ ወንድሞቹ ወደ ሌሎቹ ብሔር ብሔረሰቦች የሚመጣበት ሀገር ላይ ሆነን እኛ ለራሳችን ስም ሳይኖረን ለሌሎች ስም ስንሰጥ ኖረናል። እኛ ማንን እያለን በጣም የሚገርመው ነገር በዚህ ልጅ መካከልና በእነዚህ ሰዎች እድሜ መካከል ጀነሬሽን ጋፑ የሆነ ትልቅ ለውጥ የሚያስፈልገው ሂደት ላይ ያለን። በዚህ ልጅ እሳቤ እኔ ማንኝ እኛ ማንን እያልን ካልጠየቅን እስከ መጨረሻ የምንጠፋበት ደረጃ ላይ መድረሳችንን ነው የሚናገረው። እውነት ነው። ምናልባት አንድ እናት ከጀርባ ሆኖ የሚያወሩትን አንድ ቪዲዮ ልኬልህ ነበረ። በእነዚህ እድሜ ናቸው እኚህ ሴትዮ ዛሬም ስለመታገል፣ ዛሬም ስለመዋጋት፣ ዛሬም ልጆቻቸውን ስለመስጠት፣ ዛሬም ስለ ጦርነት መፍትሄ አድርገው የሚያስቡ ሴት ናቸው። ይሄ ልጅ ደግሞ ጭራሽ የማንነት ጥያቄ ላይ ነው የገባው። የት ነው ያለ ነው? እኛ ማንን? ይህን ጥያቄ ካልመለስን መዳን አንችልም
ያ የኔ እምነት ነው። ምክንያቱም 50 ዓመት ብለን በእነዚህ እድሜ የጦርነት ታሪክ ብናወራ 50 ዓመት ሙሉ የተወራው ጦርነት ነው። 50 ዓመት ሙሉ የተወራው ሂድ፣ ዝመት፣ ግደል፣ ስም መለጠፍ ነው። ለራስህ የምትጠራበት አቤት የምትልበት ስም የሌለ እንዴ! አቤትም በል ስማችንን ንገሩን እኮ እያለ ነው ልጁ። ለማኝ አለ እኮ ስብሐት። ስለዚህ ከዛ ምን አለው? ይኸው አንተማ ይሄ ነህ አለው። በትክክል በእነዚህ ሰዎች ሐሳቤ ነፃ ሊያወጡን ብሎ በሚያምንባቸው ሰዎች የተገለጸበት ማንነት ነው ወይ የትግራይ ህዝብ መገለጫው? በትክክል እነዚህ ሰዎች ሊያሻግሩን ነው ወይ? ዛሬስ እነሱ በሚጠሩን ስብሰባ ላይ፣ እነሱ በሚናገሩት ሐሳብ ላይ፣ እነሱ በሚያራግቡት ለራሳቸው የመኖርና ያለመኖር ጥያቄ ውስጥ የገቡ በወንጀል በህግ የሚጠየቁ ሰዎች በሚመሩት ክልል ውስጥ ሰላም መኖር ይቻላል ወይ? ትክክል ነሽ። እንደውም የቅድሙ ሙስሊም ወንድማችን የተናገረው ስለ አክሱም ሙስሊሞች አንስቷል። ትክክል ነው። ሳውዲ ሞት ስለተፈረደባቸው ተጋሩ ተቆርቋሪ በመምሰል ደብረጽዮን እዚህ እኮ አፈሳ እያካሄደን፣ እዚህ እኮ እየገደለን፣ እዚህ እኮ እያስገደለን ነው። ሚሊዮኖችን እኮ አስጨርሷል። አንዱ የማንነት ጥያቄ ነው። ባይዘው ነገር እንግዲህ ብዙዎቹ ሐሳቦች የትግራይ ህዝብ ሐሳብ አይደሉም፣ የካድሬዎቹ ናቸው፣ የድርጅቱ ነው ብለን ስለምንፈርጀው ትተነዋል እንትኑን ነቀፌታውን። ነገር ግን ይሄ የማንነት ጥያቄ ደጋግመን እንድንጠይቅበት ስለምፈልግ ነው። እኔ ሶማሌ ጅጅጋ ድረስ ሄጄ ነፃ ያወጣሁ፣ እኔ አፋር ነፃ ያወጣሁ ብሎ የሚናገረው ትግራዋይ በትግርኛ አንደበት የሚናገር እሺ ካድሬ ነው እንበለው፣ ዛሬ አንድ ዱላ በያዘ ፒዲኤፍ በአንድ ዱላ እየተነዳ የሚሄድ የትግራይ ወጣት ምን ሆኖ ነው ራሱን ማዳን ያቃተው? ትላንት ለሌሎች ነፃነት ታግያለሁ፣ ለሌሎች ህዝቦች የመልማት ምክንያት እኔ ነኝ፣ ከጭቆና ነፃ የማውጣት መስዋዕትነት ዋጋ የከፈልኩ እኔ ነኝ ካልክ በኋላ ዛሬ እንዴት ነው አንድ ዱላ በያዘ አብረው፣ ያውም ትላንትና አብረህ ሞተህ ቆስለህ እድለኛ ሆነህ መሞት ስላልሞት በህይወት ስላለህ ተመልሶ መጥቶ እንደ ከብት እየነዳ የሚወስድ ከሆነ ማንን እኛ እያለ ነው ልጁ። በተለይ እናቶች ሲደበደቡ ልጆቻቸውን እየጮሁ አይተሻል። አሽሬ ነው፣ አዲግራት፣ መቀሌም ብዙ ቦታ ላይ ታፍሰው የሚሄዱ ልጆቻቸውን ለማዳን መኪናውን ስክት እነሱን የመቷቸው ማንን እያለ ነው ልጁ። እናትሽን እንዴት ነው የምትመጪው? የግድ መውለድ አለብሽ? እናት ላይ እንዴት ነው እጅሽ የሚመነዘረው የሚሰነዘረው? አትውቀሳቸው። ምን ልፈልግ የመሰለን በማንነት ውዥንብር ውስጥ ውጥንቅጥ ውስጥ ከመጣ ስርዓት ጋር እንዴ ምንድን ነበር ያለው ደብረጽዮን አንድ ጊዜ እንግዲህ ማለሊትን ብለው ነው አለ የመጡት። ኦኬ ከማለሊት ውጭ ህይወት የለም ብለው ሌሎች ሞተው እነሱ ቀጠሉ አይደለም። ልክ የአሁኑ የ13ቱ ጦርነት ሊጀመር ሲል ከሰማይ በታች ማንኛውም የምድር ኃይል አያሸንፈንም ብሏል። እንግዲህ ማለሊትና የምድር ኃይልን አነጻጽረህ የሰማይ ኃይል አለ ብለህ እያመንክ ነው አይደለም? ከሰማይ በታች ደብረጽዮን ነው ከእሱ ሌላ ነው ያቺ እሱ ራሱ ማንኛውም የምድር ኃይል አያሸንፈንም ብሏል። ኦኬ ሰማይ ኃይል ግን ያሸንፋቸዋል። ማለሊት ደግሞ የሰማይ ኃይል አያምንም። ይሄንን ውጥንቅጥ ነው ተመልሶ አሁን እየከፈልነው ላለን ዋጋ እያስከፈለን ያለው አውቀነዋል ወይ? ማንነታችን ለይተናል? በሆነ ውዥንብር ውስጥ አይደለም ወይ ያለ ነው እያለ ያለው ልጁ። ስለ ጽምዶ ምናልባት በጣም የምታስቀኝ የራያ አካባቢ አንድ ሰውዬ ምን አለ፣ ከኤርትራ ጋር ሻቢያ ጋር ጽምዶ ጀመሩ ሲባሉ ደነገጡ ማለት ነው። ማለት ሻቢያ ያደረሰብንን መከራና ጉዳት እስከ መጨረሻው ድረስ እንደው ይቅር ለመባባል እንኳን ትንሽ ክፍተት እኮ አልተውም ሲነግሩን አይደለም። በቃ ሙሉ በሙሉ የጠላትነታችንን ጥግ መልሰን ላንቀለብሰው ነው አይደለ መጀመሪያ የተነገረ። ተመልሶ ሲተቃቀፉ አዩ ሰውየው። አሁን ከአስመራ መሪ ጋር አስመራ ካለ ሻቢያ ጋር እርቅና ወዳጅነት ይፈጽማል። አስመራ ማለት እኮ አህያ ሲንከባለልበት የሚውል እኮ ሀገር ነው። እንዴት ከዚህኛው ሀገር ጋር ወዳጅነት ይፈጸማል ይላል። ግራ የገባቸው ሰዎች እዚህ ድረስ እየሄዱ ነው የሚያወሩት። ምኑን ግራ መጋባታችንን መፍትሄ ያጣንለት ጉዳይ ችግሩ መንስኤው ስላላወቅ ነው እንድንል የሚያደርግ የተምታታባቸው የተዘበራረቀባቸው የምድር ኃይል ነን ይላሉ፣
የሰማይ ኃይል የለም ሲሉ መጥተው ስንት ክርስቲያን፣ ስንት ኦርቶዶክስ፣ ስንት አማኝ፣ ስንት ሙስሊም አስክደውት ማሌሊት እንዲያመልክ ያደረጉት ታሪኩ ተመልሶ ቢያይ የት ነው የነበርኩት ብሎ የሚጠይቅ ማህበረሰብ በተፈጠረበት ክልል ውስጥ ችግሩ አለቀ ሊባል አይችልም፣ ወይም ያልቃል ብለህ ለመተንበይም አትችልም። ምክንያቱም ስምህን ማግኘት መቻል አለብህ። ስትጠራ አቤት ማለት መቻል አለብህ። ያንን ስም ነው ስጡን እያለ ያለው። ጥሩም ይሁን መጥፎ ስጡን። ጀግና ናችሁ ብላችሁናል፣ ግን አልቀናል። ወንድሞቻችን ወጥተው ቀርተዋል። ለማኞች ናችሁ አላችሁም። በሌላ ወገን ለማኝነታችንን ለመታደግ ሰርተን ለመለወጥ ወንድሞቻችን ዋጋ ከፈሉ። ስቲል እየለመንን ነው። ስቲል እርዳታ እየጠበቅን ነው። አበበች ግን በዚህ አጋጣሚ ልጁን እዚህ አዲስ አበባ ነው መሰለኛል እንግዳ ብታደርጊው ምን ይመስልሻል? በጣም ደስ ይለኛል። አድራሻውን እያፈላለኩ ነው። በቅርቡ አገኘዋለሁ። ይሄ መልእክት እንግዲህ ይድረስ። ይሄ ልጅ እንግዲህ ለውጥ እንደምታውቀው ዶክተር አብይ ናቸው አይደለ? ጎልተው መጥተው እኛ አሁን ዛሬ ኢትዮጵያ ላለችበት ምሳሌ የሆኑ መሪ እያልን ያለ ነው። ከብዙዎች ለውጥ አንጠብቅም። እንዲህ አይነት ወጣት መፈጠሩ ለኔ ያንን እስከዛሬ እኔ እናንተ ዋጋ ለከፈልንለት በእርግጥ የታደግናቸውን እያየን ደግሞ ስለምንደሰት ዋጋ ከፈልን። ባንዳም እኮ ተብለሻል ተብያለሁ። ጦርነት አያስፈልግም እባካችሁ አስቡ ስላል ባንዳ ተባል። ግን እዚች ላይ ግድ የለም ስድቡ ይቆይና ጌታቸው ረዳ በቀደምም አንድ ነገር ሲደግም ሰማሁት በትግርኛ ሲናገርና በትግርኛው በአማርኛ መሰለኝ ብዙ ጊዜ መግለጫ ይሰጣል፣ ለኛ ግን አይሰጠንም አላውቅም። ግን ይሄ ኃይል በወጣት መተካት አለበት ይላል። ወጣቶች እንግዲህ ብቅ ብቅ ማለት የጀመሩት ከዚህ ከለውጡ በኋላ ጦርነቱን ሲያዩት እኛም ብዙ የተናገርነው ወይ ከሌላም ያንን የኛ አይነት አቋም ሲያንጸባርቁ ከነበሩ ሰዎች በመስማት ተለውጠዋል። ዋናው ለውጥ ነው የሚያስፈልገው። ግን ይሄ አሁንም ዱላ ይዞ እየደበደበ ያለ ማሌሊት ወይም ሞት ህወሓት ስዕር ምናምን እያለ ይህንን ሲል ከሚውል ኃይል እንዴት ነው ለውጥ የሚመጣው? ለውጥ የሚመጣው በልጁ ጥያቄ ብቻ ነው። ማን መሆንን ስታቅ ነው የምትለውጠው። ምክንያቱም ለጌታቸውም ይህ መልስ ይድረሰው ማለት ነው። ማንም ሰው ትግራዋይ ሆኖ መጠየቅ ያለበት ጥያቄ እኔ ማን ነኝ? እኛ ተጋሩ ማን ነን? እርዳታ እየተቀበልን እየለመንን ሌላውን ትምከተኛ ጠባብ እንዴ። በነገራችን ላይ ትላንት 31.1 ቢሊዮን የተመደበለት ተመድቧል። ይሄን እስከ ዛሬ የሄዱት በጀቶች ወዴት ገቡ? ሁለተኛው በነገራችን ላይ እስከ ዛሬ የተላኩ በጀቶች የት ሄዱ ሳይሆን መጠየቅ ያለበት መጀመሪያ በቅርብ ጊዜ ማለት እያየን ያለነው ነገር ተመልሰን ሌሎች ጥያቄዎች እንድናነሳ ስለሚያደርገን ነው። ብዙ ጊዜ 1.8 ሚሊዮን ህዝብ የትግራይ ህዝብ ማለት ነው የእርዳታ ተጠቃሚ ሴፍትኔት ተጠቃሚ ነው እንላለን። በትክክል ያ ህዝብ ነበረ ወይ ተቀባዩ? የት ነበር እርዳታው የሚገባው? እንግዲህ አንድ መንደር ውስጥ እኛ የምንተዋወቅ ሰዎች አለን ብለን እናስብ። ከነዛ ሰዎች መካከል አንድ ሰው እርዳታ የሚቀበል ከሆነ ወይ ሁለት ሰው ከሆነ የዚህኛው ድምር ነው ወይ 1.8 ያል ነው። ሰው ይሄ ብር ኪስ ውስጥ የሚገባ በአካውንት በቀጥታ የሚገባ ነገር ተወውና እህሉ በትግራይ ህዝብ ስም የሄደው እህል ለ50 ዓመት ነው የምልህ። የትላንትና ታሪክ አለ ማወራው። ለ50 ዓመት እርዳታ እየተቀበለ የመጣ ህዝብ። በነገራችን ላይ ከ50 ዓመት በፊት የተወለደ አንድ የተንቤን ገጠር ላይ አሜሪካ የሚባል ሰው አግኝቼ አውቃለሁ። ተንቤን በጣም በጣም ገጠር ውስጥ ማለት ስሙ ነው አሜሪካ ነው ስሙ። እንዴት ወጣለት መሰለ? ልጁ ሲወለድ በጣም ኃይለኛ ድርቅና ችግር ነበር እዛ መንደር ውስጥ። እናትየው ወልደውት እሳቸውም የሚበሉት የለም ልጃቸውንም የሚያጠቡት የላቸውም። እና እንደ ምግበይ እናት ማለት ነው አንቺ ነው ያልሽው። ጅናብ ምግበይ አሁን ያለው የባህላዊ ጀነራል እናቱ ርቧት እናትየው ምስኪን ነች ምግበይ ብላ ያወጣችለት አንቺ ነው ያልሽው። ከምግብ ጋር አገናኝተ እና ይሄ ልጅ እንግዲህ በጣም የሚገርም ነገር እኔ ኦልሞስት ከ10 ዓመት በፊት ሳገኘው 50 ዓመት በላይ ነው እድሜው። ኦልሞስት ወደ 60 ምናምኖቹ ሄዷል። እንግዲህ የክልሉ የረሃብ ችግር ላስታውስ ፈልጌ ነው። እና በጣም ደግሞ አሜሪካዊ ነው የሚመስለው። አክቹዋሊ አሜሪካ ነው የሚኖረው። ከዛ በኋላ በሱዳን አድርጎ ሄዶ እና ለሆነ በዓል መጥቶ ነው እዛ ተንቤን ያገኘሁት። እንዴት አሜሪካ ወጣልህ ምናምን ስለው ነው የሚነግረኝ። እናቴ በረሃብ ልትሞት ብላ እኔን የምታጠባኝ አጣ። በቃ አለቀ ይሄ ልጅ ሞተ ሲባል
የሆኑ ሴትዮ ከርቀት መጥተው እዛ ከገጠሩ ትንሽ ወደ ተሻለው ከተማ እርዳታ መጣ ተብሎ የሆነ ሴትዮ እህል መጥተው ለእናቴ ይሰጧታል አለ ዱቄትና ከሞት ያዳነን ማን ነው? ማን የሰጠን? ይሄ ከየት መጣ ብለው ጠየቁ። አሜሪካ ናት የሰጠችን ሲባል ልጃቸውን አሜሪካ። ሌላው አንድ ነገር ልንገርሽ፣ ጀነራል ዮሐንስ የተናገሩትን አሜሪካም እየተባልክ ምግባይም እየተባልክ ከሰማይ በላይ ከምድር በታች ኃይል የለም እያልክ ውጥንቅጡ ከወጣው ማንነት ውስጥ እንዴት አንድ ወጥ እሳቤ፣ አንድ የልማት አንድ አሻጋሪ ሰው ይወጣል ብለህ ትጠብቃለህ? በጣም የሚያሳዝን እኮ ነው። ሁሉም ደግሞ አንድ አይነት መሆኑ እኮ ነው የሚገርመው። ሁሉም ስልሽ አመራሩ በአብዛኛው እዚህም አሁን ለምሳሌ አንድ ነገር ጀነራል ዮሐንስ አንድ ነገር ተናግረዋል። በጦርነቱ መካከል እርዳታ መንግስት ይልክ ነበር። ጦርነት እየተካሄደ እኮ ነው። ኃይለኛ ጦርነት እየተካሄደ በደርግ ጊዜ በአውሮፕላን ይላክ ነበር። ከዛ ማርሻልን እህል አስገቡ እያስገባን እኮ ነው። አንድ ቀን ጻድቃንም ጌታቸውም እቺ ነገር ነግረውን አያውቁም። ጀነራል ዮሐንስ የተናገረው ውሸት ነው። ታስታውሻለሽ? መኪኖቹን እኛ አውርተን ነበረ 2014 እርዳታ ጭነው ሄደው አስቀሯቸው መኪኖቹን ባይዘው ወይ። ከዛ በኋላ ምን ያደርጉት? ሰራዊቱን ጭነውበት መጡ። ደብረ ብርሃን ድረስ ሊዋጉ የመጡ ከዛ በኋላ በድሮን ተመቱ። እልቂት አለቀ። ይሄን የተካሄደው ለማንኛውም እንግዲህ እኔ ይቅርታ አድርግልኝ ስለ ትልቅ ሀገር አውርተን ስለ ትንንሽ ሰዎች ማውራታችን ቢያሳዝነንም አንድ እውነት ግን አለ። እስከዛሬ ድረስ እኔም አንተም ብዙ እናወራለን። ጥያቄ መልስ ያጣንለት ጥያቄ ግን በሁላችንም አይምሮ ይመላለሳል። ይሄ ጥያቄ ያጣንለት መልስ በመላ የትግራይ ህዝብ ያለ መልስ የታጣለት ጥያቄ ነው። ይህንን ጥያቄ አውቀኸው መልስ ልትፈልግለት ወደሚወስድ መልሱን ወደምታገኝበት ጉዞ ካልጀመርክ የዛሬ 4 ዓመት 5 ዓመት ያወራነውም ነገም ተመሳሳይ አጀንዳ ነው የሚሆነው። ስለዚህ ምንድን ላይ ነው ችግራችን? እኛ ማንን የሚለውን ነገር መመለስ ችለናል ወይ? ዝቅ ብለን ወርደን ሰርተን ለመለወጥ የሚያስችለንን ችግር ውስጥ ነን ያለ ነው ወይስ እኔ ሞቼ ነው ብለን በትምክህታውንም ትላንትና በእርዳታ የሚገለጽ ማንነት ይዘ በጦርነት በጦረኞች መሪዎችህ እኛማ ስራው ነው እንጂ የከበደን ጦርነቱንማ ማን ብሎን እያለህ ካለ መሪ ጋር የምትሻገረው ነገን ተስፋ አድርገህ የምትጠብቀው ቀን የለም ብለን ማሳወቅ መቻል አለብን። በጣም የሚገርምሽ ግን ምናልባት ማለታችን ዋጋ ያስከፍለን ይሆናል። እውነታው ግን ይሄ ነው። እውነት ነው። ትክክል ነው። በጥሩ ሁኔታ አስቀምጠሽዋል። አቢ ሰሞኑን ጠቅላይ ሚኒስትሩ እስከ ትላንትናው በጣም እስከምንደመምበት ያ ትልቁ የአየር ማረፊያ የቢሸፍቱ ድረስ በየቀኑ አንዳንድ ፕሮጀክት ያስመርቃሉ። በየቀኑ የትግራይ ቲቪን ስትከፍቺ በየቀኑ እነዚህ ሰዎች ስለ ጦርነት ነው የሚያወሩት። ህገወጥ ነገር ነው የሚያወሩት። ኢትዮጵያን እንዴት እንደገደሏት ተመልከች። አንድ ለጀነራል ዮሐንስ አንድ ነገር ነገርኳቸው። አመስግንልኝ ተባረክ ይበላት አበበችን አሉ። ደርግ የገዛው 17 ዓመት፣ ወያኔ ስለ ደርግ ያወራው 27 ዓመት። ከዛ በቀደም ሲናገሩ እሳቸው በትግርኛ እኮ ነው። አሁን ያለው ወጣት ከኔ በላይ ደርግን አውቆታል አሉ። ከዛ ጋዜጠኛው እንዴት ስለ በቃ ብዙ ከመስማቱ የተነሳ 30 ዓመት ለምን እነሱ ሊጠየቁ ስለሆነ ስለ እነሱ አያነሱም። የግዴታ የሚያወሩት ስለ ደርግ ነዋል። ደርጎች እኮ አልቀዋል። ደርግ ስለ ቀድሞ ሰራዊቶችን አባላትን አይጨምርም። ደርግ ምለው ፋሺስቱን ሰውዬ እና ምክትሎቹን ነው። የሉም እኮ እሳቸውም የራሳቸው ታሪክ አላቸው፣ መልካም ገጽታ አላቸው፣ መልካም ስራ አላቸው። ማንም መሪ በዚህ ጋር የሀሳብ ልዩነት አለኝ። በሶስት አቅጣጫ ጦርነት የመጣበትን መሪ እንግዲህ አገርና ህዝብን ዝም ብሎ ማስወረር ነበር። ከተማ ውስጥ ብዙ ንጹሃንን ገሏል። አበበች በጣም ብዙ ሰው ማቅለብሷል። ኢትዮጵያ ብዙ ምሁር ያጣችው በዛ ነው ወቅት ነው። ታዲያ ከዚህ በላይ የምትፈልጊ አገር ወዳድ ነው የሚለው ነገር አያስማማኝም። ሰላማዊ ሰው እየገደልሽ ሰው ማለት አገር ማለት ህዝብ ነው። ስለሱ እስቲ ሌላ ጊዜ በሰፊ እንመለስበታለን። የኢትዮጵያ አየር ኃይል የአገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው ሲሉ የአየር ኃይል ዋና አዛዥ ሌተና ጀነራል ይልማ መርዳሳ አስታወቁ። አገርን ከባዕድ ወረራና ከባንዳዎች ሴራ ለመከላከል ዘመናዊ ቴክኖሎጂን የታጠቀና የማይበገር አየር ኃይል መሆኑን አያይዘው ገልጸዋል። በቴክኖሎጂ የላቀ በስነ ልቦና የጠነከረ ለአገር ክብር መስዋዕትነት ለመክፈል ዝግጁ የሆነና
ጠላትን አምርሮ የሚጠላ ጀግና ሰራዊት መገንባቱን ጠቁመዋል። የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቅ ማስቀረት ሲሆን ሆኖም ጠላት የሰላም አማራጮችን ችላ ብሎ ወደ ጦርነት ከገባ የአየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቼ ኃይል መሆኑን በተግባር ያረጋግጣል ብለዋል። ሀገር የምትጸናው በዘመናዊነት በተደራጀ በሰለጠነ በታጠቀና ብቁ በሆነ ጀግና ሰራዊት እንደሆነም አስታውቀዋል። አየር ኃይሉ በዘመናዊ አቪዬሽን ቴክኖሎጂዎችና የጦር ትጥቆች የተደራጀ መሆኑን የጠቆሙት ዋና አዛዡ አያይዘውም ተቋሙ በቀጠናው የማይበገርና አስተማማኝ ኃይል እንዳደረገው ገልጸዋል። ጀግኖች አብራሪዎቻችንና ቴክኒሻኖቻችን የኢትዮጵያን ሰማይ በንቃት በመጠበቅ ላይ ይገኛሉ ካሉ በኋላ አክለውም ተቋሙ አሁን ላይ በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የአየር ኃይል ስምሪትና የላቀ ሎጂስቲክ አቅም እንደተገነባ መላክተዋል። ኢትዮጵያን ለማፍረስ የሚያልሙ ኃይሎች ሰማያችንን ሌት ተቀን በንስር አይን የሚጠብቅ በጽኑ ክንድ የሚቆጣጠረውን ጀግናው የአየር ኃይላችን የታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባል ሲሉ አሳስበዋል። ለማዓንቲ ብጣዕሚ ሓዚነ 12 ወሊዳ 12 እዮም ደቃ ዝዓረፉ አዶ ዓሪፎማ ብዙሓት ኣዋርሕት ኣቕረያ ነይረ እና ለማዓንቲ ድማ ኣብ ሓያል ሕማም ከም ዘላ ስክተረዊ ተነጊርና ኣለና እና እስትሪዎ ዘለኹም 100,000 ሒዘላ ከደ እና 12 ወሊዳ 12 እዮም ደቂያ ሲናቶ በጣም ዝሕዝን ታሪኺ ትግራይችን ነች። የማንነት ጥያቄ ያልሽው 12 ልጆች ወልዳ 12 ልጆቿን ማጣች ማለት ነው። ከዚህ በላይ እኔ በፊት ዶሮ ነበረንና ልጅ ያለ ዶሮ አንድ ዶሮ ስትሞት አልቅሰናል። ልጅሽን የሚያክል ነገር አበበች ሲታመምብሽ እንዴት ነው የምትሆኚው? ልጅሽ በእናት ቦታ እስቲሆነ እናስበው። ምንም አይመስላቸውም እነሱ 12 ልጅ ከዛስ ትግራይን እንገነጥላለን እንልሻለን እንትና በአዲስ አበባ በጎዳና ተመልከች። ደግሞ ያዙሪቱ መንፈሳ ያር በጣም ተጋሩ በጎዳና በአዲስ አበባ ጎዳና ድሬዳዋ ድረስ አግኝቻለሁኝ እኮ አቢ። በምን መጣችሁ ስላችሁ በመኪናና በምን ውጭ ሀገር ያሉ ነው የሚመስላችሁ። የት እንዳሉ አያውቁትም። የት እንዳሉ አያውቁትም። ተመልከች አራት ልጆቿን ይዛ እንደውም ከእንትን ተረፉላት ከጦርነት ሰለባነት። አሁን ቢኖሩ እነዚህም ሄዳሉ አይቀርላቸውም። እንዲህ ተበተነ ለእንደዚህ አይነት ለመፈናቀል ለመበተን ለጎዳና የዳረገ አካል ስለመገንጠል ያወራል። አዎ ያ ዙሪት መንፈስ እሱን ነው የምልህ እኮ። አሁን የህወሓት አስተሳሰብ ምናምን የለም እኮ። የህወሓት አስተሳሰብ የሚባል የለም። ህወሓት የሚባል ስለሌለ የህወሓት አስተሳሰብ የለም ትግራይ ውስጥ። በነገራችን ላይ የአዙሪት መንፈስ የተጠናወተው አስተሳሰብ ነው ያለው። ማንነቱን ምን የሆንኩ ነው፣ ለምንድን ነው እንደዚህ ሆንኩት የሚለውን ጥያቄ ያልመለሰ አዙሪት ውስጥ አዙሪትን በአስተሳሰብ እስክንገልጸው ማለት ነው ይሄ መንፈስ ነው ያለው እንጂ ህወሓት የለ። የህወሓት አስተሳሰብ የለ፣ የአዙሪት አስተሳሰብ ነው ያለው። እሱን ነው እኛ ማንን ብሎ ወደ አንድ መጠቅለል መቻል ያለው። ያው ሰይጣንን ያስናቀ አስተሳሰብ ማለት ነው። ሰይጣንን ያስናቀ። ለዛሬው እንግዲህ ፕሮግራማችን በዚሁ እናብቃና በቀጣይ እንገናኛለን። ያው በመደበኛነት ማለት ነው። በመደበኛነት እንቀጥላለን። እንግዲህ የራስሽንም ኢንተርቪዎች ይዘሽ ትመጫለሽ፣ እንግዶች ይዘሽ ትቀርቢያለሽ። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ አበቃ። ቸርን ሰንብት። ለእርሶም ለልጆቹም ይሆናል ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርስዎን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89,000 ብር ተጨማሪ 25% ታላቅ ቅናሽ። የማይደገም ወርቃማ ዕድል ሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርስዎ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይሄ ብቻ የጋራ መገልገያዎች ከሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችቷል። ከ700,000 ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት